የሚያስቡን አላውቅም። ጊፍተሮች አሉኝ ነበር ግን አይቀበሉኝም፣ አክሰፕት አያደርጉኝም ምናምን። ከዛ አንቺ ጋር 3 ምናምን ሞከርኩና አንድ ቀን ነው ይኸውልሽ፣ እኔ ስሚኝ፣ አንድ ቀን ነው የመለስኩብሽ። አንድ ቀን ብመልስብሽም እኔ እንኳን አንቺን አይደለም ማንም ታዋቂ የተባለ ሰውን ቢልክልኝ እኔ ልጆችን እያወራሁ ከሆነ ማንንም ሰው አልቀበልም። አይደለም አንቺን አልኩሽኝ። አንቺ ከማንም አንሰሽ ከማንም እንትን ብለሽ አይደለም እማምላክን ማንም ሰው ቢልክ በዛ ታይም እነሱን እያወራሁ ሞራን ውስጥ ሁኜ ከሆነ አልቀበልም ማንንም ሰው። ይሄው እነሱ ያውቃሉ። እኔ የሚካድ አይደለም። ልቀበል አልቀበል ብዬ ሁሉ የምጠይቅባቸው ሰዓት አለኝ። ወሬ ላይ ሁኜ ምናምን ካልሆነ በስተቀር ማንኛውንም ሰው ነው የምቀበለው የላከልኝን ሁላ። ምክንያቱም እኔም እንደዛ ነበርኩኝ በሚለው እኔ የመጣሁበትን አስባለሁ። ገባሽ? ስለዚህ ማንም ሰው አክሴፕት አላለኝም። ደግሞ አንዳንድ የምነግርሽ ነገር ቢኖር ማለት ነው አንዳንድ ሰው ከጎንሽ ካለ 199 ጥሩ ነገር ሰርቶልሽ አንድ ስህተት ብታገኝ ወይም 10% ስህተት ብታገኝ ያችን 10 ስህተት ሳይሆን ማየት ያለብሽ እነዛን ያለፉትን 90 ምናምን ፐርሰንቱን ነው። መልካም ነገር ያደረጉልሽን ነው። እኔን አይደለም። እኔ ምንም አላደረግኩልሽም። ግን የሰው ልጅ አንድ ክፍተት ቦታ አይደለም። ያ ክፍተት ቦታ ባይመቻትስ ምን ሆና ነው ብለሽ ማሰብ መቻል አለብሽ። ምክንያቱም አንቺን ለመረዳት እንደዚህ ጊዜ ያጡ ሰዎች የአንቺ ችግር ስላልገባቸው ነው። ስለዚህ አንቺም ደግሞ እኔን ያልተረዳሽኝ የኔ ችግር ስላልገባሽ ነው። ስለዚህ አለመገጣጠም ነው በየትኛውም ታይም። አሁንም ቢሆን በእነሱ ፊት ነው የምነግርሽ። እኔ እየተጫወኩ ከሆነ እቀበልሻለሁ፣ ሰው ጋር አስተዋውቅሻለሁ። የምሽት ትጫወቻለሽ፣ ሰፖርት የሚያደርግሽ አለ የለሽም፣ እሱ አይመለከተኝም። ምክንያቱም ሰፖርት የሚያደርግሽ ሰው ስላለ አላጫውትሽም፣ ስለሌለሽ ደግሞ አላስቀርሽም። እኔ ጋር ትጫወች አለልም። ስለዚህ እኔ ማን ነኝ? እኔ ማን አባቴ ነኝ? ስለዚህ እንደዛ ነው። አብሽሪ፣ ጠንካራ ሁኚ። ሁለተኛ ነገር ደግሞ የሰው ድጋፍ ሳይሆን ራስሽን ቀና ለማድረግ መሞከር ነው መጣር ያለብሽ። እና እኔ በተናገርሽው ነገር እኔ ያስደብልሽ እና መልካም ጊዜ ይሆንልሽ። እንጫወታለን። ላኪልኝ። ግን ኮሜንት ላይ ለረጅም ሰዓት እኔ ልጆች ሲጨናነቁ ነው ኧረ ተረጃት አሁን ላይ የሆነ እንትን ላይ እኛ ጋር ከሁሌ ላይ በየገባችልን ራሱ አይደለም እያሉ ኮሜንት እየመለሱልሽ ነበር። እና ለዛ ነው አሁን ይላኩልሽ እና ጠንካራ ችግር የለውም። አብሽሪ። እሺ ወይኔ መድኃኒዓለም ማሮች ዛሬ እንትን ላይ ነኝ እና ሞኛል። ገብርኤል በድባቸው ራሱ ደስ ይለኛል። ኢየሱስ ክርስቶስ በተለይ ስራ ላይ ከባድ ነው። ተሸማቀኩላችሁ። ገብርኤል ነፃነት ይግድለኝ። ምን ነው ባይመጣጣ እና ሴቶች ራውን ስሪ ነው። ገብርኤልን በተለይ ጉዞ ላይ ያስባችሁታል? የት ናችሁ ዛሬ? ሐረር። የት ነበርን ባለፈው? ድሬዳዋ ያላችሁ መስለኝ ነበር እኮ ድሬ ነው አይደለም፣ ሐረር ነበር። ዛሬ ድሬ ገባን። አይደለ? ዞረብኝ እንዴ ማሮች? አይዞሽ የኔ ማሮች። አዎ ማለት ምን አይዞሽ ነው የሚባለው። እንግዲህ እኛ ችግር አለብን ሴት ለሴት እና በጣም ትብሉኛል። ከባድ ነው። ጽናት ይስጣችሁ። እና ወይዘሮ ማሚቴ ማነው? ወይዘሮ አፍራ ምን ሆነሽ ነው? ነቃ ደንገጠበኝ እንጂ ሽኔነት እንዴት ሄዳ ተቸግሮ ተሰቃይቶ የሚጀናጀን ባል ይስጣችሁ። እውነት ከክላሱ ተነስቶ ከሞቀ እንቅልፉ ተነስቶ አሁን ከኔ ጋር ቻርጀር ለምኖ ውጭ በረንዳ ላይ ቻርጀር እያደረገ የሚጀነጅን ፍቅረኛ ይስጣችሁ። እውነት ወይ የእውነቴን ነው። ውጭ ብርድ እያገረጣው ይጀነጅናል። ጽናት ይስጣችሁ። ስንቱ አለ እኮ የእውነቴን ነው። ጊዜውን መስዋዕትነት አደርጉ የሚጀናጅን እና እንዴት ናችሁ? ሊደና ናችሁ ወይ? የድሬ ልጆች የት ናችሁ? አረ የት ነኝ ዛሬ? ድሬ ነኝ። የት ነኝ ንገሩኝ እናንተ። ላፕቶፕ ላይ ያየሁሽ። አዎ ድሬ ነኝ። ድሬ ልጆች ብለዋል። የፈጠነ ይሄድበታል እያልኩሽ የላችሁም እንዴ የድሬ ልጆች? እኔ ማቃችሁ የኔ ልጆች እስኪ ጌም እንጫወት። ሰው እናስገባን። ቀስቴ ወይ ናፍቆኝ ነበረ። ሻማርና ቀስቴን አሳፏቸው። ግቡ ጥፍራሞች።
እናቴ ወይ እኔ ጌም መጫወት አልፈልግም። ልወጣ እንዴ? ምንሽ ነው አንቺ ጥፍራም? ደብሮኝ። ለምን ይደብረሽ? አንቺ ጥፍራም ምን ባይቻችልሽ ደግሞ ዝም ብዬ አይደል ነገር ምን ማለት ነው? ዝም ብዬ ጥፍራም ነሽ እንዴ? ከመቼ ጀምሮ ደግሞ እንደዛ ነገር ምንድን ነው ያልሽው? ተናገሪ። ወላሂ ምንም አልሆንኩም። ወላሂ ይረዘ በጣም ይላል እንቀር አቡዬ ሹጣም ነው እንዴ? ስልኬንም ነው እንዴ ይዞት ሄዶ? በእናትሽ ይሄን ስድብ ደግሞ እግዚአብሔርን ይሄ ሙክታራ ስለመደብኝ ነይ እናቴ ወላሂ ላዚ ምንም አልሆንኩም። አንቺ ወላሂ አትበይ። ውጪ ውጪ፣ ወደዛ ውጪ፣ ወደዛ ውጪ፣ ውጪ፣ ውጪ። በእናትሽ አሞኛል። በእናትሽ አሁን ምንድን ነው የሆንሽው? ተናገሪ። እንደዚህ የሚለምን ሰው አታገኝም። ነገር ልደውልሽ ሙዚቃ እየከፈስኩ ነበርና ከዚህ እንደዚህ ቁጭ ብዬ የደበረኝ ወላሂ ምንም ነገር አልሆንኩም። አንቺ ተናገሪ፣ አንቺ ጥፍራም ተናገሪ አልኩሽ አይደለ እንዴ? እኔ የሆነ ነገር በሆነ ደብቅሻለሁ እንዴ? በአላህ ወላሂ ምንም ነገር አልሆንኩም። ወላሂ እና ምንም ሳትሆኝ ለምንም ታልኩ ዝም ብሎ ከፋኝ ነገር። ለምንም ይከፋሽ? ለምን የሰው ልጅ ያለ አንድ ነገር አይከፋውም። የሆነ ነገር ሲከፋኝ ነው እኔ አሁን ድብር የሚለኝ። ከፍቶኝ ወይ ማድረግ ፈልጌ ማድረግ እየፈለግኩኝ ግን ማድረግ ያልቻልኩት ነገር ከአቅሜ በላይ ሲሆንብኝ እንደዛ ሰው ነው። ምን ሆነሽ ነው አሁን? ለእሺ ልደውልሽ በውስጥ አውሪ። ወላሂ እናቴ ምንም አልሆንኩም። ወላሂ የሆነ ነገር በሆነ እናቴ የሆነ ነገር በሆነ ነገር አንቺ ምን ደብቃለሁ? ወላሂ ምንም ነገር አልሆንኩም። ፈታቤ ተጫዎች ፈታቤ ምናምን ወላሂ ምንም ነገር አልሆንኩም እኮ። የሰው ልጅ ምንም ነገር ሳይሆንም እንዴት ነው የሚያለቅሰው? አንቺ ነገር ህፃን ዝም ብሎ ቢደብረኝ ነገር ዝም ብሎ ምን ደስታ ከረሜላ የለሽም? አታለ ያለ ማስቲካ ምናምን አልገዛሽም? በጣም ማስቲካማ እንዳለኝ ታውቂያለሽ። ትልገልሽ ደርዘን ያለኝ ግርም ይልሻል። ልሙት እንዴት ና? ምን ሆነ ነው የጠፋኸው? አለልሽ ሽብራ ነው። እሺ አባቴና ናዚክና ናዚከረ አላስተውቀ ናዚከና አባት እና ምንድን ነው የምታሳየኝ? ሩም ውስጥ ነሽ እንዴ? አዎ። ከማን ጋር? ከራሴ ጋር። አሁንስ ጋይስ አሁንስ ግምጂ አንድ አውሪ ወይዬ አንድ አውሪ እስቲ ወይዬ። መች ነው የምታገኘኝ? መቼ እንገናኝ? ደስ ባልሳ ማርያምን ያገኝሻል። እሺ ደስ ይለኛል። ከዚህ ስመለስ አዲስ አበባ ተመጣ ማርያምን ቴዲ የኔ አባት። እሺ ስልክሽን አሁን ስንላክልኝ። ኦኬ ስልኬ። ስሚ አንዴ ያን የምትሰሪ ነገር አታየውም? አንዴ አይንሽም። እሺ በቃ እሺ። አይኔ ጠቆረ። አይ ደህና ነኝ እግዚአብሔር ይመስገን። እንዴ ትገባበት? አይ ናገባ በቃ እሺ ስልክ ቁጥርሽን ሼር አድርጊልኝ። 09 68 ስሚ 96 68 መጨረሻ። ስሚ ሼር የሚለውን ኒኪና ብላክ የሚለውን ነገሮች ጻፊልኝ። ኦኬ እዛ ላይ ነው የምጻፈው? ስለማላውቅ እኮ ነው። እሺ እኮ አንዴ ጻፊልኝ እዚህ ጋር ሳትወጪ እንዳረሰው በኋላ አረሳውም። እኔ አንተ ትረሳዋለህ። እኔ አልረሳውም። ወይ ያረሰችው ባሌ ካልፈቀደ ስልክ መላክ አልችልም። ውዴ አታውቅም እንዴ? ችግር የለም ስልክ አትላኪልኝ። እንትን አድርጊ። እንደዚህ ላይቭ ላይ ሆነ እንገናኛለን። እሺ አሁን የት ነው ያለሽው? አሁን ድሬዳዋ። እሺ ስሚማ ትንሽ ከንፈርሽን
አርጊው ደርቋል። እንግዲህ ምን አገባ ሽልጦ ሽልጦ ስድብ ሆነ። አርጊው እንደዛ ከፈል ትንሽ ደርቋል። አላረግም። ለምን ነውር አይደለም እንዴ? ለራስሽ ነው። ምን አገባኝ? አይ ለራሴ ቢሆን ችግር የለውም። እንክራሱ ሰው እጭና ላይ ወጣ። አሁን እኔ ብሆን ስንቱ በተቆጣ። ጋይስ እናቴ ትሙት ጋይስ ይሰማል። እሷ የምታወራው ለኔ ማርያምን ግምጄ ወየ እሺ ቆይ ስማኝማ ብላክ አብዱ ከሪም ወይ ኩክንያ ምንድን ነው? አንቺ አላገኘኝም። ሰራልኝ ይወሽ በጣም እኔ እንጃ ብትለኝ ኑሮ አንተ ማለት ነህ ልልህ ነበር። ጌታ ምስክሬ አልሰራልኝም። ሰው የዘራው ነው የሚያጭደው። ወይ ራስሽን ጠብቂ በቃ እሺ። ጉርባይ እንደዚህ በይኝ፣ እንደዚህ በይኝ። አይ አይፈቀድም ለማለት ዳር ዋይ 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 ኖ ምናምን ይላል። እናንተ አላማችሁ አንድ ነው። እሱን ከባለ ጋር ማፋታት ኖ ኖ ምንድን ነው? ማን የተባረከ ይህን ሽምብራን ቤት ያስቀመጠው? ጭራሽ እንደ እንትን እስክሪብቶ ያዥና ላስረዳሽ አለች። እኔማ ተማሪ መሆኔን ያሳየኋት እስክሪብቶ አታገኝም ብላ ነበረ። እና እንዴት ናችሁ አቦ? ሁሉ ኬፍ? ስራ እንዴት ነው? አዳኞቹ አቤት የወሬ ጥማት እኮ ሾጥ ነው። አከተመለት ይሄ ሰው በቃ መጨረሻው ነው የተባለለት ሰው ነው ከፍ የሚለውና ተስፋ መቁረጥ ማለት የውድቀት መጀመሪያ አይደለም፣ ማስተማሪያ ነው፣ ትምህርት መውሰጃ ነው። ተስፋ መቁረጥ አይገባም። እሺ። እና አንዳንድ ነገሮች ሳይስተካከሉ ሲቀሩ ለምን አልሆኑም አይባልም። እነዛ ነገሮች እኛን ሊያስተምሩ ነው የሚመጡትና አለመውደቅ ነው እንጂ ተስፋ መቁረጥ፣ አንዴ ተስፋ ካገኘን ያችን ክፍተት ተጠቅመን የምንፈልግበት ደረጃ እንደርሳለን። ለዛ ደግሞ ምንድነው የሚያስፈልገው? ብልህ መሆንና ጠንካራ ነገሮቹን ሰው ባለው ነገር ሳይሆን የእውነቴን ነው ራስ ጋር አውርቶ ለውሳኔ አለመቸኮል። በቃ ተስፋ ቆርጫለሁ፣ አይሳካልኝም፣ ካሁን በኋላ እኔ ብኩን ነኝ፣ መቼም ይሳካልሻል። ኔቨር ኤቨር እግዚአብሔርን ይሳካል። ጊዜ ነው፣ ትዕግስት። የሰው ልጅ ለለውጥ ሲል መታገስ አለበት። የምንፈልግበት ደረጃ ለመድረስ መታገስ ግድ ይላል። ስለዚህ ፈጣሪን አለመፈታተን ነው። አንዳንዴ በተለይ ደግሞ የሚፈተን ሰው በጣም እድለኛ ነው። በጎ ነገር ሊመጣ ስለሆነ ነው የሚፈተነው። እና ፈተና ለምን ፈተንከኝ አይባልም። ፈተናዬን አቅልልልኝ ነው የሚባለው፣ ያን ነገር ለማለፍ ማለት ነው። ስለዚህ ብርቱ ከሆናችሁ አበቃ የኔ ነገር አክትሟል አይባልም። አከተመ፣ እሱ ሞቷል፣ እሷ ወድቃለች፣ ካሁን በኋላ የተባለ ሰው ነው የሚነሳው። እሺ። ስለዚህ ለማንም ጆሮ መስጠት፣ የሰው ነገር ደግሞ አብዛኛውን እኛን ተስፋ የሚነጥቀ ምን እንደሆነ ታውቃላችሁ? አብሯችሁ ያለ ሰው ሲያድግ የኔስ ቀን መቼ ነው እንላለን። ከጎናችሁ ተነስቶ ትልቅ ደረጃ ላይ ሲደርስ እሱ እንደዚህ ሆኖ የኔ ቀን በቃ አለቀ። ያ ማለት ደግሞ የሰው ነገር የሚያይ ሰው ነው። ራሳችንን ግን ወጥረን ከራሳችን ጋር የምንሆን ከሆነ እግዚአብሔርን ነገ ጠዋት አዲስ ቀን ነው፣ ነገ አዲስ ቀን ነው። ጓደኛ ይኖራችሁ፣ ለምሳሌ ፍቅረኛ ይኖራችሁና እሱ ጋር አሪፍ ህይወት እየኖራችሁ ገፍቶሽ ወይም ገፍተሃት ወይም ተገፍተህ ከሷ ውጭ ህይወት የለኝም። እውነተኛ ፍቃሪዎች እኮ አሉ። ከሱ ውጭ ህይወት የለኝም፣ ያለሱ ማደግ አልችልም፣ ያለሱ መኖር አልችልም፣ ወይንም ደግሞ እሱም ደግሞ ያለሷ መኖር አልችልም ብለው በቃ አበቃለት እዚህ ጋር የኔ ህይወት ብለው አክትመው መኖር የሚቀጥሉ ሰዎች አሉ። ዛሬ ላይ ግን እነዛ ሰዎች የተሻለ ደረጃ ላይ ነው ያሉት እና ነገ አዲስ ቀን ነው በማለት ህሌናችሁን ባይሳካ እንኳ ይሳካል በሚለው ከሰው አይደለም የሰው ልጅ ተስፋ ከሚሰጣችሁ። እኔ በጣም በህይወት የሚያናድደኝ ነገር ቢኖር መርጦቼ ተስፋ የሚሰጠኝ ሰው
ተስፋ ላያድርግ የሆነ ነገር ምንጭ የሆነ ነገር ላይሰጠኝ የሆነ ነገር ላይፈይድልኝ ተስፋ የሚሰጥ ሰው ታውቃላችሁ? በጣም ነው የሚያስጠላኝ። በጣም 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 ይሄ ችግር የለውም አትስሪ፣ ፊክስ የሚሆን ነገር ይሄ ነገር ያልቃል። ይሄ ነገር ችግር የለውም በእኔ ማለቅ የሚችል ነገር ነው። ይሄ ነገር እንደዚህ እንተጋገዝበታለን። አንድ ነገር ላይ እጁን አንድ ነገር ላይ አያስገባም። ግን ደግሞ እናንተ ጠንክራችሁ እንዳትሰሩ ምንድነው የሚያደርጋችሁ? ድካማ ያደርጓችኋል። እናቴ ትሙት ድካማ፣ በቃ በጣም በጣም ሲበዛ ድካማ ያደርጓችኋል እንዳትሰሩ። በእነሱ ላይ ተደግፈን እንወጣለን ብለው ተስፋ እንዳያደርጉ ማለት ነው። እና ራስን እንደመቻል ከራስ ጋር እንደመሆን አንዳንድ ደግሞ የሆነ ሰው ለማወቅ ወይም የሆነን ሰው እንትን ለማለት መውረድ አለባችሁ። የዛኔ ሰው ሁሉ ነገር ለማጥናት ናቲንግ ግምጃ ዴቫ እንዴት ነሽ አንቺ? ሰላም ነው? እግዚአብሔር ይመስገን ደህና ነህ? አለሁልሽ። ምነው ጠፋሽ? ትናንትና እኮ አጠፋሽ ማለት እኔ አንቺ ጋር ላኩ ጌሙ፣ አንቺ ደግሞ አጠፋሽ ወጣሽ። እኔ እንጃ ምን አውቄ። ሌላ ፕሮግራም ምናምን ሊኖርሽ ይችላል፣ ግን ለምን እንደዚህ ምናምን አለብኝ ምናምን አትይም? ወይም አኩርፈሽ ነው? አይደለም አኩርፌ አይደለም። ስራ ላይ ውዬ ስለነበረ ትናንትና በጣም ደክሞኝ እና በስራ ላይ ከሆንሽ ለምን ስራ ላይ ነኝ እንዴ? ሌላ ቀን ማውራት እንችላለን፣ ዛሬ አይቻልም ምናምን አትይም እንዴ? ዝም ብለሽ ነው የምትሄድ? ይኸውልህ ዴቭ፣ አንዳንዴ የምታስረዳበት ሙድና ማታስረዳበት አለ። ገባህ አይደለ? እኔ ደግሞ ማስረዳበት ዴቭ እንደዚህ ሆኖ ነው ብዬ ማስረዳበት ታይም ላይ አልነበርኩም። ሰው ለዛ ነው እኔ እንትን ያልኩትኝ የወጣሁትና ለዛ ነው። እሺ በጣም ይቅርታ ካስደበርኩ። ችግር የለም ይቅርታ ልትልኝ ብዬ ነው አይደለም ያልኩት። ለማወቅ ምን ሆና ነው እንትን ካልገባኝ አስኮርፋ ነው ምናምን ስላልኩ ነው እንጂ ሌላ አይደለም። ችግር የለም። ዛሬስ ትችላለሽ? ዛሬ እችላለሁ። መጫወትም ማውራትም እንችላለን። በቃ እና ጌም ምናምን እንጫወት ይቻላል። በቅጣት ነው። ኦኬ። ሰው ይዘህ ነው የመጣኸው ዴቭ? ሰው የለኝም እኔ ሰው የለኝም። እዚህ ጋር ዝም ብዬ ነው የምቆርጡት። እሺ። ግን ደግሞ ሆቴል ነው ያለሁትና እንትን ከ10 ደቂቃ በኋላ ልመለስ ይቻላል። ችግር የለም። እሺ ግምጃ። እሺ እመለሳለሁ። እና እንቀጥል እስኪ። እዛው ቆምንበት ላይ ተስፋ ቆረጥኩ የሚባሉ ነገሮች ተስፋ አትቁረጡ። ዛሬ ላይ እኔ ራሴን ለማቆም ወደዛም ወደዚህ የምንገዳገደው ትናንትና እኔ አረ ይቺ ዓለም ለእኔ አልተፈጠረችም ብዬ ሁሉ አውቃለሁ። እሺ ይቺ ምድር ለእኔ አይደለም የተፈቀደችው ለአንዳንድ ሰዎች ነው፣ ለእኔ አይደለም ብዬ ሁሉ ደምድሜ ያውቃለሁ። ስለዚህ ተስፋ አትቁረጡ። የማይስተካከል ነገር የለም ከፈጣሪ ጋር። የሆነ ነገር ባቆማችሁ የሆነ ነገር በደከማችሁ ቁጥር ደግሞ ከሰው አይደለም እገዛ መፈለግ ያለባችሁ። ማርያምን የምሬ ነው። ከፈጣሪ ጋር መታረቅ፣ ነገሮች ሁሉ ስኬታማ ነው የምትሆኑት። ከምታምኑት ፈጣሪ ዘንድ ሄዳችሁ መደፋት። ለሰው ልጅ የሆነ ድክመታችሁንም ስኬታችሁንም አታሳውቁ። ስኬታማ ስትሆኑ የእናንተን የሆነ የሚጥላችሁን ደረጃ ነው የሚፈልጉት። ስኬታማም ስትሆኑ ከፈጣሪ ዘንድ ሄዳችሁ አሳካህልኝ ብላችሁ ፈጣሪን እንትን ማለት ነው። ስታጡም ደግሞ ሂዳችሁ ፈጣሪ ስር ድፍት ተበሉ እንጂ ለሰው ልጅ በጣም ከባድ ነው። ራስ በራሳችን መርዝ ሆነናል አሁን ላይ። የእውነቴን ነው። እና ተስፋ አትቁረጡ። ዛሬ ናት። ይችን ቀን ያላያት ስንት ሰው አለ ማየት እየፈለገ ማየት ያልቻለ ሰው። ስለዚህ እኚችን ቀን ስላየዋት ብቻ ፈጣሪ ተመስገን ነው ማለት ያለባችሁ። ጠግባችሁ በልታችሁ እያደራችሁ በኢየሱስ ጠግባችሁ በልታችሁ ውላችሁ እያደራችሁ በስርዓት ራሱ ምግብ ማግኘት የማይችል ሰው አለ። አንዳንዴ የኋላ ነሰቡ የሚባለው ለራስ ነው፣ ለማንም አይደለም የሚጠቅሙ ለራስ ነው። የመጣችሁበትን ስታስቡ ምን ታደርጋላችሁ? መገምገም ማሰብ ትጀምራላችሁ። ምን ያክል ለውጥ ላይ እንዳላችሁ። ለውጣችሁ አልታያችሁ ካለ ምንድን ነው ማድረግ ያለባችሁ? ወደ ኋላ ተመለሳችሁ ራሳችሁን ማየት። ድሮ ምን ላይ ነበርኩ፣ አሁን ምን ላይ ነኝ? ለውጣችሁን ከዛ ውጭ ግን አይታያችሁ። የሆነ ጠላት ሲኖራችሁ ተቀየርኩ እንዴ መቀጠል አለብኝ።
የሆነ ጠላት ባላችሁ ቁጥር ያ ጠላት እያበረታችሁ ነው የሚሄደው። ለደከማችሁበት ነገር ብርታት ነው። ስለዚህ ለማንም ሳይሆን ለራሳችሁ መኖር ጀምሩ። ለማንም ማማከር ሳይሆን ለፈጣሪ አማክሩ በተቻላችሁ። ጓደኛም ከባድ ነው አሁን ሰዓት ላይ። ምን ትል ነበር ማዘሯ? አትንገር ብዬ ብነግረው አትንገር ብሎ ነገረው እና ቁጥብ ሁኝ ትለኛለች። እና አታውራብኝ ብላችሁ ወይም አታውሪብኝ ብላችሁ የነገራችሁትን ነገር በሆነ ሰዓት ብትለካከፉ እናንተን አሳልፋ ትሰጣችኋለች። ስለዚህ ደካማ ጎናችሁንም ሆነ ብርታታችሁን ለሰው ማሳወቅ የለባችሁም። እሱን እኔ ተረድቻለሁ። ድክመታችሁ ምን እንደሆነ ካወቁ በቃ እነሱ እናንተን ለመጣል ምንም ያክል ደቂቃ ሴኮንድ አይፈጅባቸውም። ዘርረዋችሁ ነው የሚሄዱት። እነሱም እኮ እዛ ደረጃ ላይ አይደርሱም። ምቀኝነት ነው እንጂ። ስለዚህ ብርቱ ሁኑ። ከሰው ድጋፍ አትፈልጉ። ራሳችሁን ቻሉ። ሰው አትደገፉ። እሺ። እና ደግሞ ጊዜ የሚባል ነገር አለ፣ ሰዓት የሚባል ነገር አለ። ማርያምን ጊዜያችሁን ተጠቀሙበት። ላይፍን ሳትኖሩ ህይወትን ሳትኖሯት ገተታ ይዛችሁ ትሄዳለች። ይቺ ዛሬ የማወራባትን ቀን እኔ መልሼ አላገኛትም። ጊዜ ወርቅ ነው። ማርያምን ብዙ ነገር ያስተምራል። ልጅ ነኝ እኔ እኮ እንደዚህ ነኝ ነከሌ ደረጃ ስደርስ ነው የሆነ ደረጃ ላይ የሚባል ነገር የለም። የሆነ ሰዓት ላይ ይችን ጊዜ ታጧታላችሁ። መስራት እየፈለጋችሁ ሰዓት ጊዜ ታጣላችሁ። ማድረግ እየፈለጋችሁ እየቻላችሁ ጊዜ የላችሁ እና ብርቶች ሁኑ፣ ጠንካሮች ሁኑ። አንዳንዴ እንደ ህፃንም እንደ ውሪም እንደ ሁሉም ነገር ያደርጋችኋል። ግን የሰውን እንትን ለማጥናት ስትሉ የሰውን በቃ የሆነን ሰው ለማጥናት ስትሉ እንደ ውሪም እንደ ትልቅም እንደ ወራዳ ሰውም እንደ ቆሻሻ ሰውም ትወርዳላችሁ የዛን የሰው እንትን እስከምታውቁት ድረስ። ስለዚህ እኔ አዋቂ ነኝ አይደለሁም ምንም አዋቂ አይደለም፣ ምን አባቴም አይደለሁ። ግን ራሴን አልጠለም። እግዚአብሔር ይመስገን በጣም ትልቅ ጭንቅላት አለኝ። ፈጣሪ ይመስገን የማስብበት ጭንቅላት አለኝ። እና ደግሞ በመጀመሪያ ፈተናም ቢበዛ እንኳ ለበጎ ነው የሚባል ነገር አለ። መውደቃችሁን አትጥሉት። እሺ፣ ዛሬ ላይ መታገላችሁን ለህይወታችሁ፣ ለቤታችሁ ወይም ለሆነ አላማችሁ መታገላችሁን እንትን አትበሉት። ለነገ መሰረት ነው። እሺ፣ አይገባንም። ላጤ በተለይ ህይወት የሌላችሁ ሰዎች ምንም አይመስላችሁም። ህይወት ከያዛችሁ በኋላ ትሯሯጣላችሁ። ሳትይዙ ነው መያዝ። ምንም ነገር ይሁን መኖርም ሀብት መያዝ ራስን መጠበቅም ከራስ ጋር መሆንም ብቻችሁን ላጤ እንደሆናችሁ ነው። እሺ፣ ከዛ በኋላ ነው ራሳችሁን ከደገፋችሁና ራሳችሁን ማቆም ከቻላችሁ ማንንም ሰው መገደብ ትችላላችሁ። ራሱ መንከባከብም ሆነ ራሱ ማቆም ያልቻለ ሰው ቤት ሊይዝ አይችልም። በሆነ ባልሆነ ይፈርስበታል። ስለዚህ ብርቶቹ ነው። ማንም ስለተንጫጫ ማንም አትችልም ስላለ አትችሉም ማለት አይደለም። ከራሳችሁ ከማንም ሰው ጋር አይደለም ትግል መያዝ ያለባችሁ፣ ራሳችሁ ጋር ነው መታገል። ማንም ጋር አይደለም መወያየት ያለባችሁ፣ ራሳችሁ ጋር ነው። ዛሬ ይሄንን ሰርቼው አድሬ ነገ ጧት ይሄንን ሰራው፣ እንደዚህ አይደለም። ራስ ጋር መጨናነቅ እንትን ማለት አይደለም። ስለዚህ ብርቱ ለመሆን ሞክሩ፣ ጠንካሮች ሁኑ። የሰው ስኬት ያስደስታችሁ። ያ ሰው እንዴት እዛ ደረጃ ላይ ደረሰ ነው እንጂ ለምን ደረሰ ይባላል አይባልም። እዛ ደረጃ ላይ እኔ መድረስ ፈልጋለሁ፣ ግን እንዴት ደረሰ ያ ሰው? ከምን ተነሳ? ከምንድን ነው ያ ሰው እዚያ ደረጃ ላይ ሊደርስ የቻለው ነው እንጂ ማለት ያለባችሁ ያ ሰው እዛ ቦታ ለምን ደረሰ፣ እሱን ማን ይመጣል አለብኝ ሙላችሁ አይደለም ማሰብ ያለባችሁ። እሺ፣ እና ወዳችኋለሁ። በርቱልኝ፣ ጠንካራ ሁኑ። ከማንም እገዛ አትጠብቁ። እሺ፣ ቦቼ ምን ሆነ? ምንድን ነው ላይ ገብቶ ነው? አዎ እንግዲህ እንደዛ ነው። እሺ ማሮች፣ በቃሽ። በጣም ነው የምወዳችሁ፣ በጣም ማለት ነው። የምትችሉ ምንም ጀብድ ሰርች አይደለም፣ ግን አንዳንዴ ከኔ ለመማር ሞክሩ። ማርያምን እኔ ምንም ሰርች አይደለም አልኳችሁ፣ ግን በቃ ዝም ብላችሁ ማውራት እራሱ አይጠብቅብኝም። ግን እኔ ነኝ ዛሬ ከዛ ቦታ ላይ እዚህ ወደዚህ ቦታ ላይ ስደርስ የእውነቴን ነው። እንደኔ ሚዲያ ላይ ሲጀመር እንትን የተባለበት የለምና ብልህ የሆነ ሰውና ጠንካራ የሆነ ሰው እኔን እራሱ ለምሳሌ መውሰድ ይችላል። እሺ
ከጅቦቼ ጋር እንትኑ እንትን ነው። ደክሞኛል ትንሽ ላውራቸው ብዬ ነው እንጂ ወጥቼ መተኛት ነው የምፈልገው። እሺ ይጫወት እሱ ችግር የለውም። እሺ እኔ በጣም ደክሞኛል። እሺ እናትዬ የእኔ እናት ወይ ሽምብራውን ፍራሹ ያፈስኩት እናንተ መሄድ ከፈለጋችሁ ግን ሂዱ። እሺ እሱ ጋር እሺ ማሮቼ። እና ደግሞ ብትችሉ ማሮቼ እንደው በእግዚአብሔር አካውንቴን ኮፒ ሊንክ አድርጉልኝ። ይሄን 3 ቀን ቪዲዮ ባለቀበት እንዴት አባቱ እንደወረደ ልነግራችሁ አልችልም። በጣም ወረደ። ወይኔ እናቴ ተረሽልኝ። እናቴ ይጓ ከቻላችሁ ኮፒ ሊንክ አድርጉልኝ። እሺ ግቡና ዛሬም የተሰራው ቪዲዮ ቫይራል አልወጣም። እዚህኛው ብሎክ እኮ ነው። ከዚህ ቀጥሎ ያለው ብሎክ ነው። ቦቼ እየራስ ስለሆነ ነው እንጂ አለ እዚህኛው ክላስ ነው። እሺ እማ ወይ ዩቲ ወይ ኔድ የኔ ጠንካሮች የኔ ተናፋቂዎች እንደሆነማ እየናፈቃችሁኝ አቃታችሁኝ። ገብርኤል እናንተማ የሆነ ነገር አድርጋችሁኛል ነው የሚባለው። እውነት እንደዛ ነው የሚባለው። እግዚአብሔርን ተናፍቁኛላችሁ። ዝም ብዬ ደርሶ ሰው ዝም ብሎ ይናፍቀዋል። እስከሚጨልም ነው የምቸኩለው። እስኪ ማነሽ ሙቅ ውሃ እስኪ አሙቁልኝ፣ አሙቁልኝ እስኪ ሙቅ ውሃ እስከማገኛችሁ። የምሬ ነው ማለት ነው። እስከሚመሽ ነው የምቸኩለው። የሆነ ስራ ሰርቼ ደግሞ ቶሎ እናንተ እስከምታዩት ማለት ምን ያክል ደስተኛ እግዚአብሔርን እንደኔ የምትደሰቱ ነው የሚመስለኝ በስኬቴ የሆነ ነገር በሰራው ቁጥር እና ለምን ጌም አትጫወችም? ጌም እንዴት እንጫወታለን? ማሮቼ እስኪ እየነቃን አደራሽ እንዳትተኝ። ጊፍት ጋላሪ ሙሉላት። ማን አለና ማሪ ማን አለና ጊፍት ጋላሪ ወረርኩኝ። አሁንማ ደህና ተነስቼ መጥቼ ነበረ። አሁን ደግሞ ወርጄ ማሮቼ ፕሮፋይልን ወደዳችሁት አልወደዳችሁትም ንገሩኝ እስኪ።